ቄሮ ተነስ የታገልነው ትግል በቃ ውሃ በላው። ዘፋኝ የሚወጣበት አርቲስት እግር ኳስ በብዛት እግር ኳስ ተጫዋች ይወጣል። ቴዲ አፍሮ የተወለደበት ማለት ነው። ጥሩ ሌላ ሰፈር ኮልፌ ደግሞ አልኳችሁ ፑቲክ ሰፈራችን ማለት ነው። ትሄዱና ኮልፌ አዲሱ ምናምን ነገር ኮልፌ ትሄዱና በቃ ሰልባጆ ስልቦ ምናምን ተገዛች መሳሌም እንደ አህያ እህል የሚሸከም ሰው ነው የሚበዛበት መሰለኝ። ሁሉም በቃ የጎጃም ጤፍ ሻጮች ይመስሏቸዋል። በቃ የመሳለሚያ ልጆች ትልቅ የቆዳ ጃኬት ይለብሱና እንደዚህ ሲመጣ እንዴት ነው ከተማ ላሳየ ምናምን ስትለው እኔ እኮ የመሳለሚያ ልጅ ነኝ ይላል። ታሪ በዚህ በሙቀት ምንድነው ጃኬቱ የምትለብሰው ስትሉት መሳለሚያ ይላቸዋል። ይድዛ ለካ እህል በረንዳ ትልቅ ያለው እዛ ነው። ተሸካሚዎች እኮ ናቸው። ነጭ ጤፍ ላሳይሽ ምናምን ይላሉ። ቀይ ጤፍ ምናምን እህል ነው የምትፈልጊው ምናምን እራሳቸው እኮ ተሸካሚ ናቸው። ከዛ ቆዳውን ወለቅ ያደርግና መጀመሪያ እዛ ጋር ይሆንና እህል ፈልገሽ ነው በርበሬ ፈልገሽ ነው ከዛ ስታዩት የመሳለሚያ ኩሊ ነው እና ተማር ትምህርት ቤት ብትሏቸው እምቢ። ለምን? ባጭር መንገድ ሀብታም መሆን ይችላሉ። ግን የነሱ ሀብት እዛው እህል በረንዳው ጋር። አሁን እህል በረንዳው ተነስቶ ወደ ሌላ ቦታ ሄዷል። ዛሬ ከአዲስ አበባ ልጆች ጋር ብጣላ ምን ይመስላችኋል ጋይስ? አሮና ይጠፋ አንድ ብር አሮና አንዳንዶች ቦሌ እኮ አዲስ አበባ ውስጥ አይቆጠርም እኮ ቦሌ እኮ አዲስ አበባ ውስጥ አይደለም። አንዳንድ የሆነ ነገር ክትባት ያመለጣቸው ልጆች ያሉ ነው የሚመስላቸው። እያያችኋቸው በቃ እንደ ጎማ ነው የሚያወሩት፣ ቅልጥ እንደሚል ጎማ። የኔ እናንተ ጅማ ደርሶ መልስ እነሱ ገና አንድ ቃል ሲያወጡ እናንተ በዛ በኩል ሄዳችሁ ጅማ ደርሶ መልስ እና እኔ እንደ አዲስ አበባ ልጅ አልቆጥራቸው። የሆነ ነገር ይጎደላቸው ህዝቦች ነው የሚመስሉኝ። የድሮ ቦሌ የአሁኑ አይደለም። የድሮ ቦሌ ብቻቸው ግቢ ተቆልፎባቸው ስለሚኖሩ ግቢ ውስጥ በቃ እና የሆነ የመናገር ችሎታቸው የቀነሰ ነው። አርባሳሳ ቄሮ ተነስ። አርባሳ አዲስ አበባ አይደለም። ቄሮ ተነስ። ቄሮ ተነስ። 24 የሚባል ሰፈር የለም። ያው ወደዛው ጨርቆስ ነው። አሁን ምን 24 22 መገናኛ ምናምን ምንም 22 የሚባል ሰፈር የለም። ካሳንቺስ ታራዎች ናቸው። አቧራ ያስነሳሉ። ከዛ በኋላ አቧራ ለብሰው አመዳም ነው የምታዩቸው። እንዴ አርባሳ እኔ ቄሮ ተነስ ያልኩበት ቦታ ላይ እና አዲስ አበባ ሊቀላቀል ፊንፊኔ ማለት እኮ እኛ ፊንፊኔዎች ያው ልደታ ዳርማር ምናምን እኮ ነገርኩሽ እኮ ጥሩ ልጆች ናቸው፣ ክርስቲያኖች ናቸው። ቸርች ልደታ ይበሉና ቡሌ ሄደው ልደታ ይበላሉ። ከዛ ሲመለሱ ደግሞ መሰረተ ክርስቶስ ይሄዱና ደግሞ ኢየሱስ ብለው ኬክ በልተው ይመጣሉ በሁለት በቃ። ከዛ ፍሩት ደግሞ ይሸጣሉ ባልቻ አካባቢ ምናምን ነገር እንደ ዮኒ ማኛ ማለት ነው። ግን አሪፍ ልጆች ናቸው። ዘገምተኛ ምናምን ነገር የለባቸው። አዝግሞች ናቸው። ጉርድ ሾላ ወደ ኢትዮጵያ ዶሮ ልንገዛ ብቻ ነው እኛ አዲስ አበባ ልጆች ጉርድ ሾላ የምንሄደው። ጉርድ ሾላስ የገበሬ ማህበር ልጆች ነው የምትመስሉት። ዶሮ እንቁላል ምናምን እዛ ነው የምታገኙት ጉርድ ሾላ እና በቃ የገበሬ ማህበር ቤተሰብ ነው የምትመስሉት። የገበሬ ልጆች የለም የካባርቱ የገበሬው። ቦሌ ቡልቡላ አዲስ አበባ ይባላል። ቦሌ ቡልቡላ እኛ ቦሌ ቡልቡላዎች ወደ ወለጋ ነው የምናቀላቅለው፣ ወደ ሰላሌ ነው ቦሌ ቡልቡላ። ያያዘ ልደታን እሱ የአዲስ አበባ ልጅ ከሆነ ተሳስታችኋል። አንዳንድ ያለ አይደለ ኢንፍሉዌንስ የተደረጉ ልጆች አሉ እና ይቅርታ በጣም የተክልዬ ልጆችም አሪፎች ናቸው። ቢያጡ ጎማ ይነፋሉ ማለቴ
ኦ ጎማ ሲያደርጉና ጎማ ይሸጣሉ ለማለት ነው። ወይኔ ጨረሱኝ። ፈረንሳይና 4 ኪሎ የወታደር ልጆች ናቸው። እኛ ከወታደር ልጅ ጋር እንትን የለም። ፖለቲካ ታበዛላችሁ። የነ እስክንድር ሰፈር ልጆች የነ እንትና ሰፈር ልጆች እንዳለ የደርግ ልጅ ነው ያለው። የደርግ ወታደር ልጆች ናቸው ያሉት ፈረንሳይና በጣም ነው የሚፈራው። እንዴ በደርግ ጊዜ ያስቀመጡት መሳሪያ አለ። በደርግ ጊዜ እና ከፌዴራል ከጋዚ ጋር ተከባብረው ነው የሚኖሩት። ጊዮርጊሶች ደግሞ አሜሪካን የምትኖሩ ነው የሚመስላችሁ። ቀን ቀን አትታዩ፣ ማታ ማታ ግን ስትሉ ነው የምት መርኬማ ያራዳ ልጅ እኔንና እኔን የመሳሰሉ ልጆች የወጣንበት በጣም ማቹርድ ሊሆኑ ሽሮ ሜዳ አዲስ አበባ ነው እንዴ? ሽሮ ሜዳ አዲስ አበባ ነው እንዴ? አይ ዶንት ኖ አላውቅም። እኔ ሽሮ ሜዳ አዲስ አበባ አይመስለኝም። ካሳንቺስ አቧራዎች ናቸው። አቧራ ታስነሳላችሁ እኮ አልኩሽ። አቧራዎች በሙሉ አቧራ ታስነሳላችሁ፣ ግን በቃ ፋራዎች ናቸው። ውይ ሰገጤ እንደ ካሳንቺስ ልጅ ሰገጤ የለም፣ ስም ብቻ። መስቀል ፍላወር ምናምን መስቀል እኔ ያላቀው መስቀል እኔ ስለ አዲስ አበባ ልጅ ነው የማወራው። እኔ እንዴ መስቀል ፍላወር ምናምን ከተወሰነ ጊዜ በኋላ ሰፈሬ ከተማ የሰራችሁት ነው እንዴ? ጨርቆስ ይመቻቸው። የጨርቆስ ልጆች ይመቻሉ፣ አሪፎች ናቸው። አይስባ የገባቸው ወለጋስ ስለ ክልል ነው እንዴ የምናወራው? ስለ 22 እኔ እኮ ስለ ቀበሌ አይደለም። ሸራተን ታዲያ አላሙዲን ወስዶ ባርባራ ነው ባርባሳ ሰፈር የጣላችሁ ፋራ እኮ ስለሆናችሁ እኮ ነው። አንነሳ የማትሉም ነበር አላሙዲንን። ለዚህ እኮ ነው ፋራ ያላችሁት። መካኒስ አዲስ አበባ አይደለም የኔ ወንድም። አዲስ አበባን እኛ የምናውቃት በ24 ኳድራት ሜትር ውስጥ የነበር 24,000 ኳድራት መሬት ውስጥ የነበረች ናት። ዝም ብሎ አዲስ አበባ ይላል። ማንሽ ሀሴት የኔ ቆንጆ ቀይ ልብስ ኦሎምፒያም አዲስ አበባ ውስጥ አይደለም። ነገርኳችሁ እኮ እናንተ ገና ወሬ ስትጀምሩ ጅማ ደርሶ መልስ ጅማ ሄጄ እመጣለሁ እኔ በጣም ኩኑ እንትን ትሉት የሆነ ክትባት የጎደላችሁ ነው የምትመስሉት ወደዛ ሰፈሮች። እግዚአብሔር ምስክሬ ነው። ተሳስተህ እንኳን የሆነ ቦታ ከተገናኘ ከነሱ ጋር ከተገናኘ ያን በኋላ በቃ የሆነ ክትባት የጎደላቸው ልጆች የሉ